بتحية الإسلام تحية دار السلام. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንግዲህ አርፍደን ነው የጀመርነው ይመስለኛል። አንድ 10-13 ደቂቃ እኛም ጋር ሰላት ያው 4 ሰዓት አካባቢ ነው እያለቀ ያለው ሰላቱ ተራዊ ቤታችን እስክንገባ በተለያየ ጉዳይ እንግዲህ አርፍደን ከሆነ አፉ ትሉናላችሁ። ለማንኛውም ያው አላህ ሱብሓነሁ ወተዓላ ቁርአን ላይ ያነሳልን ወذكر فإن الذكرى تنفع المؤمنين وما خلقت الجن والإنس إلا ليعبدون ብሎ አላህ ቁርአን ላይ ማስታወስ ምእመናኖችን ይጠቅማል ብሏል። መቼም እናንተ የእውቀት ችግር ያለባችሁ ሰዎች አይደላችሁም። የትም ሀገር የትም ስፍራ ብትሆኑ እውቀቱ ለትምህርቱም ለብዙ ነገር ቅርብ ናችሁ። ብዙ ነገሮችን ታገኛላችሁ። እንደው ረመዳኑ ሲመጣ በተወሰነ ደረጃ አንዳንድ ነገሮችን እንተዋወስ በሚል ነው። መተዋወስ ይጠቅማል። አንዳንድ የዘነጋነውን እናስታውስበታለን፣ ያላወቅነውን እንማርበታለን። ከዚህ አኳያ የፕሮግራማችን ኢንሻአላህ ያማረ የተባረከ እንዲሆን አላህ እንለምናለን። አላህ እንግዲህ ከጾመኞች ያድርገን፣ ከአጽዋሚዎች ያድርገን። እንግዲህ ብዙ ሰዎች ይጾማሉ፣ ነገር ግን ያው ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩት رب صائم حظه من صيامه الجوع والعطش ስንትና ስንት ጾመኛ አለ ከጾሙ የሚያተርፈው ነገር ውሃ ጥምና ረሃብ ብቻ የሆነበት ሌሊትም ቁሞ እንዲሁ እንቅልፍ ማጣትና ድካም የሆነበት ብለዋል። አላህ ከነዛ ያድርገን። በዚህ ቦሩ ከሚማሩ መግፉር ከሆኑ ሰዎች አላህ ያድርገን። የሙተቂኖችን ሸሃዳ ሰርተፍኬት ይዘን የምንወጣ እንደምንሆን ተስፋ አደርጋለሁ። ዛሬ ያው ከናንተ ጋራ የምናነሳው ነው በውስጤ ላይ ብልጭ ያለብኝ አንድ ርዕስ ነው። አልኢዕቲዛዙ ቢዲን ነው። እዚህ ላይ ወንድማችን ኡስታዝ እንግዲህ ትርጉሙን እንዳስቀመጡት በዲን መላክ ያው ዋናው በዲን መኩራት ወይም ደግሞ በቃ በራስ ሃይማኖታዊ አይዴንቲቲ አለመሸማቀቅና በየትኛው አጋጣሚ ራስን ከፍ አድርጎ የኢስላም ቤተሰብ የኢስላም አባል በመሆናችን የትኛውም የዓለም ክፍል ውስጥ ብንሆን ከየትኛውም ማህበረሰብ ውስጥ ጋር ብንሆን ዲናችንን ይዘን በዲናችን እንደማናፍርበትና ትክክለኛ ሁያችንን ማንነታችንን ይዘን መቀጠል አለብን የሚለው ነገር ነው። እዚህ ቦታ ላይ ይሄ ዋናው ትልቁ የዛሬው ፕሮግራማችን ኒዳኡ ዒዛ ነው። ወደ ከፍታ በዲን ወደ መኩራት የሚደረግ ጥሪ ነውና አላህ Subhanahu Wa Ta'ala እንግዲህ ያው የኢስላም አባላቶች የእስልምና ቤተሰቦች አድርጎናል። ዛሬ ዓለማችንን በምንመለከትበት ሰዓት በብዙ አይነት በመቶ በሺዎች በሚቆጠሩ ርዕዮተ ዓለሞች አይዲዮሎጂዎች ዓለም የተሞላችበት ሰዓት ነው። ዞር ብለን ዙሪያችን ስናይ ብዙ አይነት ስልጣኔዎች ብዙ አይነት እውቀቶች የሚባሉበት የማያቋርጥ ያው የአስተሳሰብ ፍልሚያዎች የማንነት ግጭቶች ብዙ ክላሾች ያሉበት ዓለም ውስጥ ነው ያለነው። ሁሉም ራሱን እንግዲህ የመፈለግና የሚኮራበትን ነገር ይፈልጋል። የሚደገፍበትን የሆነ ሴት በቃ እኔነቴን ይገልጻል የሚል ነገር ሁሉም የራሱ ሰው ሰራሽ የተለያዩ ነገሮችን ለመስራት ይሞክራል። ግን በአሁኑ ሰዓት ሌሎች በባጢላቸው ሌሎች በያዙት ከንቱ ነገር ሲኮሩና ሲኮፈሱ ለምንድነው እኛ ባይተዋርነት የሚሰማን? ለምንድነው ሃይማኖታዊ ማንነታችንን ለመግለጽ አንዳንድ ጊዜ የምንሸማቀቀው? ለምንድነው በሃይማኖታችን እሴት የምናፍረው የሚሉ አንዳንድ ነገሮች አንዳንድ የአእምሮአችን ላይ ብልጭ ይላል። እናንተ ምናልባት ያላችሁበት አካባቢ የዚህ ችግር ላይኖር ይችላል። አሁን አንዳንድ ጊዜ በሀገራችን እንኳን ከፈራው መካከል በሚቆንበት ሰዓት ሰላም አለይኩም እንኳን ለማለት የሚጨናነቅ ሰላም አለይኩም ሲባል ከካፊሮች መሃል ሆኖ ድምጹን ከፍ አድርጎ አለይኩም ሰላም ለማለት የሚጨነቅ ትውልድ በእርግጥ አሁን ዘመኑ እየተቀየረ ነው። ሃይማኖታዊ ነገሮችን ፕራክቲስ ለማድረግ ብዙዎች የመፍራት የመጨነቅ ከትናንትና የወረስነው መጥፎ አባዜ ያለና በይሄ ጉዳይ ምንድነው እንደዚህ የሚያደርገን? ቆም ብለን እንደው ራሳችንን ጠይቀናል ወይ? በምን አይነት ስሜት ውስጥ ነው ያለነው? በተለይ እናንተ ከአገራችሁ ስትወጡ እዛኛው ማህበረሰብ ውስጥ ስትገቡ ልክ በጥቁር ቁራዎች ውስጥ ነጭ ቁራ የማግኘት አይነት ነገር
ነው የሚሆነውና እዚህ ቦታ ላይ ዛሬ እንግዲህ የምናነሳው በየትኛውም ቦታ ማለት ነው ይሄ ከራመቱል ኢማንያ የሚባለው በኢማናችን እንዲሁ መኩራት የኢማንን ካባ አላህ ሱብሓነሁ ወተዓላ አልብሶናል። እዛ የትኛውም ቦታ ላይ ብንሆን እኛነታችንን ሁያችንን የራሳችን አይዴንቲቲያችንን ጠብቀን እንዴት ነው መዝለቅ የምንችለው የሚለው ነገር ነው። እዚህ ላይ ይሄ ወንዶችም ይሁን ሴቶችም በአጠቃላይ በህይወት ጎዳናዎች ውስጥ በምንንቀሳቀስበት ሰዓት የትኛውም ማህበረሰብ ውስጥ ጋር በምንሆንበት ጊዜ በዲናችን እንዴት ነው መኩራት ያለብን? ትላንት ሰለፎቻችን እንዴት ነበሩ በዲናቸው ይኮሩ የነበረ? በዛ እንግዲህ በጃሂልያ በጣም በተጥለቀለቀው ማህበረሰብ ውስጥ ምንም አይነት ነገር ማንንም ሳይፈሩ ዲናቸውን ላይ የማድረግ ወላ የኻፉነ ፊላሂ ለውመተ ላኢምን ብሎ አላህ ሱብሓነሁ ወተዓላ እንደገለጻቸው የማንንም ወቀሳ ሳይፈሩ እንዴት አላህን ሱብሓነሁ ወተዓላን አስደስታለሁ የሚል ማለት ነው። ኢዛ ሰሐ ሚንከል ውዱእ ፈልኩሉ ሀይኑን ወኩሉ ለዚ ፈውቀ ቱራቢ ቱራቡ እንዳለው እንግዲህ ከአንተ ጋር ያለው ግንኙነት ጌታዬ ከአንተ ጋር ያለው ነገር ካማረ ሌላው ሁሉ ነገር ከንቱ ነው፣ ከአፈር በላይ ያለው አፈር ነው ብሎ እንዳለው ማለት ነው። እና አንዱ ሻዒር ያው የተውሶ ሻዒር ነው። እንደማንም እዚህ ቦታ ላይ በምን አይነት መልኩ ነው ራሳችንን ቀና አድርገን በዲናችን ኮርተን የምንሄደው ስለማንም ስለምንም ሳንጨነቅ? ይሄ ማለት ያው ዝም ብሎ ከሌሎች ሰዎች ጋር ዝግ ሆነን ወይም ደግሞ የሆነ ጽንፍ እንድንረግጥና የሆነ አንድ ጥግ እንድንይዝ አይደለም። እዚህ ቦታ ላይ ሁሉ ነገር የራሱ ልክ አለው። በልኩ እየተጓዝን ግን ስንሄድ ደግሞ በሌሎች አይደንቲቲ እንዳንዋጥ በሌሎች ማንነት ውስጥ ሰምጠን እንዳንቀር እንዴት ነው ራሳችንን መጠበቅ የምንችለው? ይሄ ሲባል ሌሎችን ሰዎችን መናቅ በሌሎች ሰዎች ላይ አጉል መኮፈስና ራስን መቆለል ማለት አይደለም። ግን ትልቁ ነገር እዚህ ቦታ ላይ እኛ የምንከተለው ዲን የያዝነው ሪሳላ የምንኖርበት እውነት ላይ መተማመን የሚባለው ነገር በቃ ይሄ የያዝነው ሁሉ ነገር ባጢል ነው። ኢነ ዲነ ዐንደላሂ ኢስላም ብሎ ነው አላህ ያስቀመጠው። እውነተኛ ሃይማኖት ብሎ ማለት አላህ ዘንድ እስልምና ነው። የሰው ልጆችን ነጃ ሊያወጣቸው ሊያድናቸው የሚችል ዲነል ኢስላም ብቻ ነው። ከኢስላም ውጭ ያለው መንገድ በሙሉ ከንቱ ነው ብሎ መጀመሪያ በዚህ ጉዳይ ላይ እርግጠኛ መሆን ያስፈልጋል። አንድ ሰው በዲኑ እንዲኮራ ኢዕቲዛዝ ቢነፍስ እንዲኖረው የሚያስፈልገው የተሸከምኩት የያዝኩት ሪሳላ ሐቅ ነው፣ ስድቅ ነው፣ ከዚህ ውጪ ሌላ መንገድ የለም ብሎ ይሄ እኔ ያዝኩት ዲን ሙሉ በሙሉ በቃ ለኔ ለከፍታዬ ዋስትና ነው፣ የሰው ልጆችን ከፍ የሚያደርገው የሰው ልጆችንም ከገቡበት አረንቋ ሊያወጣቸው የሚችለው ይሄ ነው የሚል ውስጣዊ ስሜት ይሉታል። ይሄንን ዑለሞች ሲያነሱና ዲናችን እንግዲህ ለሱሐቦች ያኔ ራሱ ሲያነሳላቸው ወላ ተሂኑ ወላ ተሕዘኑ ወአንቱሙል አዕለውነ ኢንኩንቱም ሙእሚኒን ይላቸዋል። ምንም አይነት ይሄ አትስነፉ፣ መፍረክረክ አታሳዩ፣ አትዘኑ፣ ምንም ሐዘን ትካዜ አይግባችሁ፣ የሆነ ነገር አጋጠመን ብላችሁ ፍራስትሬት ማድረግ የለባችሁም። ወአንቱሙል አዕለውነ ኢንኩንቱም ሙእሚኒን እያለ እናንተ ምንጊዜም የበላዮች ስትሆኑ ምእመናኖች የሆናችሁ እንደሆነ እያለ ያስቀምጣልና እዚህ ቦታ ላይ ዋናው እኛ እንዲሁ ከፍታ ላይ ያለነው እኛ እንዲህ ነው ምናምን ብለን ብቻ ሳይሆን በአጠቃላይ እኛ በዲናችን መኩራታችን ማንነታችን ነው። በአጠቃላይ በነገራችን ላይ አንዳንድ ምዕራባውያኖች ረሳውት እንጂ ሙስሊሞች በጣም ይሄ ከኛ ከዌስቱ አጠቃላይ ከሚኖረው ኑሮ ከምኑ እንትን የማይሉ አይደል ማይዋሃዱ ማህበረሰቦች ናቸው። በጣም ያስቸግሩናል የሚልና ይሄ ኢስላሞፎቢያ ራሱ ሲነሳ ሙስሊሞች በተለይ ጠንካራዎቹ የትም ውስጥ ቢገቡ በማንኛውም ሁኔታ ወንዶቹም ይለያሉ፣ ሴቶቹም የሚለዩበት ሁኔታ ማንነታቸውን ጠብቆ እንደ ፋሚሊያቸውም እንደምንም ስለሚሄዱ ብዙ ጊዜ ምቾት ይነሳቸዋል። ምክንያቱም ሌላውን በሙሉ የተለያየ እምነት ተከታይ በተለያየ ዓለም ያለውን
በሚፈልጉት መልኩ ሊወስዱት ይችላሉ። ኢስላም ጋር ሲመጡ ግን ልክ እንደ አንድ ትልቅ አቀበት አይነት ነገር እንደ እንትን ይሆንባቸዋልና እዚህ ቦታ ላይ እኛ በተቻለ መጠን ምን አይነት ነው መሆን ያለብን የሚለውን ነገር ነው። አሁን አዘነ አላሁ ቢልኢስላም እንዳሉት ዑመር ኢብኑ አልኸጣብ አላህ ሱብሓነሁ ወተዓላ በኢስላም ከፍ አድርጎናል። ከኢስላም ውጪ ሌላን ነገር የፈለግን እንደሆነ አላህ ሱብሓነሁ ወተዓላ ከኢስላም ውጪ ባለ ነገር ከፍታ ከፈለግን ያዋርደናል የሚለውም ማለት ነው። እዚህ ቦታ ላይ ዒዛ የሚባለው ነገር እሱን ነው በደንብ እንግዲህ እንዴት ነበሩ ሰለፎች የትናንትና ሮማውያኖችን ያናግሩበት የነበረው ቶን ፋርሶችን ያናግሩበት የነበረው ይሄ በዲናቸው ላይ የነበራቸው ስሜት ምን ይመስላል? ዛሬ አንድ ሴት ሂጃቧ ለሷ ሸረፏ ነው፣ ክብሯ ነው። ይህንን ሂጃቧን ክብሯን ጠብቃ በየትኛው ማህበረሰብ ውስጥ የፈለገ ሁሉ ቢያብድ ምንም ነገር ሳትሸማቀቅ በዛ መሄድ የምትችልበት ወንዱም እስላማዊ ማንነቱን የሚታይበት ማባሃር ነገሮችን እነዚያን ነገሮችን አድርጎ እንግዲህ በጣም ከባድ ጉዳት የማያደርስበት ከሆነ ባገኘው ፉርሳ እሱነቱን የሚገልጽ ነገር በማድረግ ለሌሎች ሰዎች ሞዴል አርአያ ሆኖ አና ሙስሊም እኔ ሙስሊም ነኝ እኔ ሙስሊም ነኝ እሱም ሆነ እሷ እኛ ሙስሊሞች ነን ብለው ለሌሎች ሰዎች ራሳቸውን እንዴት አድርገው ነው ማቅረብ ያለባቸው የሚለውን ነገር ነው። እዚህ ቦታ ላይ አላህ Subhanahu Wa Ta'ala በመጀመሪያ ደረጃ የሰጠን አንድ ነገር አለ። ዒዛ የሚባለው ለማንም አይደለም። ወሊላሂ العزة ولرسوله وللمؤمنين ولكن المنافقين لا يعلمون ብሎ ሱረቱ المنافقين ላይ ዒዛ እውነተኛ ዒዛ ማለት ነው። እሱም የበላይነት ለአላህ ነው፣ ቀጥሎ ለመልእክተኛው ነው፣ ቀጥሎ ደግሞ ለምእመናኖች ነው ብሎ አላህ Subhanahu Wa Ta'ala አስቀምጧል። አንዳንድ ሰዎች ራሳቸውን ያው ሙናፊቆቹ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ታስታውሳላችሁ እንደና አብዱላህ ኢብኑ ኡበይ ራሱ ኒፋቅ የሚባለው ለይخرجن من حل አዕዙ አልአዘል ብሎ ከመዲና እኛ ያገሪቱ የተከበርን ሰዎች ነባሮች መጤዎቹን እናባራለን ወራዳዎቹን የሚል እንዲህ አይነት ቅስቀሳ ሲያደርግ አላህ Subhanahu Wa Ta'ala ሙናፊቅ መቼም ዒዛ ኖሮት አያውቅም። እውነተኛ ዒዛ ያለው ለአላህ ለመልእክተኛውና ለምእመናኖች ነው ብሎ አስቀምጧልና እዚህ ቦታ ላይ ዒዛ የሚባለው ነገር ለሙእሚኖች ነው የሰጠው። ዒዘቱል ኢማንያ ኢማኑ በራሱ የሚሰጠው ከፍታ አለ። አንድ ሰው የሙስሊም በመሆኑ የዲን አልእስላም አባል በመሆኑ ብቻ ምን ያደርገዋል? ይሄ ከሌሎች ዝም ብሎ የሌሎች ጀሌ ከመሆንና የሌሎች ተከታይ ከመሆን ከዛ ነፃ ያወጣዋል። በየትኛውም ያስተሳሰብ ማዕበሎች ውስጥ የትኛውም ያለ ይሄ ንቅናቄዎች ውስጥ በየትኛው ምድራዊ በሆኑ ነገሮች መካከል ጸንቶ የማለፍና የመውጣት እንትንን ሞራልን ይሰጠዋልና እዚህ ቦታ ላይ በመጀመሪያ ደረጃ በዲን መኩራት ሲባል ኩራት እንዳልሆነ ይሄ በምንድነው በያዝነው በሴታችን መኩራት ነው። እዚህ ቦታ ላይ አላህ ሙሉ ዲን የሰጠን አልየውም አክመልቱ ለኩም ዲነኩም ወአትመምቱ አለይኩም ኒዕመቲ ወረዲቱ ለኩም الاسلام ዲና ብሎ በመጀመሪያ ማወቅ ያለብን እኛ እንደ ሙስሊሞች የትኛውም ዓለም እየዋለለ ግራ በገባው ሰዓት ነው አላህ Subhanahu Wa Ta'ala ነብያችን ሰለላሁ ዐለይሂ ወሰለም አረቦቹንም አጀሞቹንም አላህ Subhanahu Wa Ta'ala ተመልክቶ ሁሉንም ጠላቸው ኢላ በቃያ ሚን አህል ኪታብ ይላሉ። እንግዲህ እሳቸውን ከመላኩ በፊት ጥቂት አህለል ኪታቦች ርዝራዦች በኢሳ መንገድ ላይ የነበሩ ሲቀሩ ብሎ ከዛ በኋላ ነው አላህ እንግዲህ የሰው ልጆች ሪሳላ ያስፈልጋቸዋል ይሄ ጃሂልያ ጨለማ ውስጥ ገብቷል ብሎ አሽረፈል ኸልቅ ሰይዱል ሙርሰሊንን ለኛ ነብይ አድርጎ ማርሰልናከ ኢላ ረህመተል ሊል ዓለሚን ብሎ ይህንን ዳዕዋውን ለሰው ልጆች እንዲያደርሱ አዟቸው አላህ Subhanahu Wa Ta'ala ከዚያ በኋላ ይሄን ሪሳላ አሟልቶ ከሳቸው ህልፈት በኋላ ምንም ነገር በማይኖርበት መልኩ የተሟላ ዲን ሰጥቻቸዋለሁ እንስኸተል አኺራ ብሎ በቃ የመጨረሻው ይሄ ምንድነው የሚባለው የመጨረሻው ቃል ኪዳን የመጨረሻው ይሄ ሰማያዊ መልእክት ሰጥቻቸዋለሁ።
አንዴ ሞልቼዋለሁ ከዚህ በኋላ መጉደል የለም اليوم أكملت لكم دينكم ዲናችሁን ሞልቼላችኋለሁ ጸጋዬን በእናንተ ላይ አድርጌያለሁ ለእናንተም ኢስላምን ወድጃለሁ ኢስላምን መርጬላችኋለሁ ብሎ ረቡል ዓለሚን በእንደዚህ አይነት መልኩ አስቀምጧል ይሄንን አንቀጽ ይዘን ዲናችን የተሟላ ነው ዲነል ኢስላም የጎደለው ምንም ነገር የለም ሁሉንም የህይወት ዘርፍ መምራት የሚችል ከግለሰብ ከራሱ ከጥቃቅን ነገሮች አንስቶ እስከ ዓለም አቀፍ ጉዳዮች ድረስ መዳሰስ የሚችል ሙሉ ለሰው ልጆች የሚያስፈልግ የመጨረሻውን ቨርዥን ማለት ነው የመጨረሻውን ኑስኻን አላህ Subhanahu Wa Ta'ala ለኛ ሰጥቶናል ይሄ ዲነል ኢስላም የተሟላ ዲን ነው አንዱ ሰልማን አልፋሪሲ ሲያነሳ እናንተ ነብይኮ علمكم نبيكم حتى القراءة ሲለው መጸዳጃ ቤትም እንዴት እንደምትገቡ እኮ አጠቃቀም ሳይነግራቸው አይቀርም ሲለው نعم ካልክስ ብሎ ነው علمنا النبي صلى الله عليه وسلم ألا نستقبل القبلة بغائط أو بول وألا نستنجي بأقل من 3 أحجار وألا نستنجي بأيماننا እያለ በዝርዝር ካልክማ እያንዳንዱን ማለት ነው ሙሉ ዲኑን አላህ Subhanahu Wa Ta'ala ሟልቶታል የመጸዳጃ ቤት ስርዓት እንኳን ምን መምሰል እንዳለበት አስቀምጧል አንተ እንዳልከው ዲናችን ካሚል ነው በሚል ሰልማን ያስረዳበት ሁኔታ አለ አንድ ሙስሊም የሆነ ሰው እንግዲህ ከሌሎች የሚኮርጀው የሚወስደው ምናልባት ይሄ ቁሳዊ ምድራዊ ስልጣኔዎች የሚባሉት አንቱም ዓለሙ ቢኡሙሪ ዱንያኩም የሚለው ነገር ሊወስድ ይችላል ያ በሩ ክፍት ነው ነብያችን ሰለላሁ ዐለይሂ ወሰለም ሮማውያኖችን ፋርሶችን አንዳንድ ጊዜ እነሱ አካባቢ ያሉ ተሞክሮችን ይወስዱ ነበር ይሄንን አስለን የተከለከለ ነገር አይደለም ነብያችን ሰለላሁ ዐለይሂ ወሰለም ይሄን በር ክፍት አድርገውታል አንድ ወቅት ላይ ይሄ ጊላ የሚባል ወይም ጊላ የሚባለውን ለከለከለ አስቤ ነበር ፈራኢቱ ሮማ ወልፍርስ ይላሉ ሮማዎችና ፋርሳውያኖችን የጊሉን አሉ እነሱ ጊላ ይፈጽማሉ ይሄን ያህል በእነሱ ላይ ያሳድረው ተጽዕኖ ስለሌለ ሐሳቤን ቀይሬያለሁ አሉ ጊላ የሚባለው እንግዲህ አንድ ሴት ከወለደች በኋላ ልጇን እያጠባች ከሷ ጋራ ኢንተርኮርስ መፈጸም እንዴት ነው የሚለው ሐሳብ የልጁን ሐቅ ለማስጠበቅ ሲባል በዛ ሰዓት ግንኙነት እንዳያደርጉ ላቀብ ልጁ ጡቱን ጠብቶ እስኪጨርስ ድረስ ያው ፊዛሉ في عامين ተብሏልና ያን አስቤ ነበር ነገር ግን ለምንድነው አላማው የተፈለገው ታረገዘች ይሄኛው ልጅ ሐቁ ሊጎድልበት ነው ሊጎዳ ነው ነገር ግን እዚህ ጋር ደግሞ ሁለቱ ደግሞ የራሳቸው ፍላጎት ይኖራል ማለት ነው ሚስት መካከል የግንኙነት ፍላጎት ይኖራል አሁን ሁለቱን ኮምፔር ያደረጉት ነብያችን ሰለላሁ ዐለይሂ ወሰለም ማነጻጸሪያውን የወሰዱት ከሮማውያኖችና ከፋርሶች ነው የወሰዱት ሮማውያን ፋርሶች ይሄንን ነገር ያደርጋሉ ምንም የጎዳቸው ነገር የለም ስለዚህ ጉዳዩን አነጻጽሬ ትቼዋለሁ አሉ የነሱን ተመክሮ ወሰዱ ማለት ነው እንዲህ አይነት ሳይንሳዊ የሆነ ግኝቶች በተሞክሮ በተጅሪባ የሚገኙ ነገሮችን መውሰዱ ምንም ችግር የለውም ይሄ የበታችን የሚያደርግ ነገር ሳይሆን በየጊዜው ማለት ነው ነብያችን ሹራም ያደርጋሉ ከሷሃቦቻቸው ከተለያየ ማህበረሰብ የተለያዩ በጎ ነገሮች ከመጡ ያንን በፖዚቲቭ የሚያዩበት ለምሳሌ የመዲናን ሰዎች የቁባ አካባቢ ሰዎችን እግረ መንገድ ላንሳላችሁ ብዬ ነው አላህ በጽዳት አወድሷቸዋል فيه رجال يحبون ان يتطهروا والله يحب المطهرين የሚል እዛ መጥራራት የሚወዱ ሰዎች አሉ በቁባ መስጂድ ብሎ አላህ እዛ ሰገደበት ብሎ ሲያነሳ በንጽህና ጉዳይ አወድሷቸዋል ምንድነው ሲሏቸው ጎረቤቶቻችን አይሁዶች ነበሩ ለሽንት ላይ ነው ምድር ከወጡ በኋላ ውሃን እስቲንጃ ያደርጋሉ ይጠቀማሉ እኛም ከነሱ አይተን ነው በዚህ አይነት መልኩ እንጸዳዳለን ሲሏቸው ጥሩ ነው ፈአለይኩሙሁም ነው ያሉት ይሄንን በርተታችሁ ያዙት ብለው መልካም ነገር ከሆነ ጠቃሚ ነገርን ነብያችን ሰለላሁ ዐለይሂ ወሰለም ኢስባት ያደረጉት ይሄዳሉ ይሄ ራሱን የቻለ በፖዚቲቭ የሚወሰዱ ነገሮች አሉ ከዛ በተረፈ ግን ከአላህ Subhanahu Wa Ta'ala የሚያቀርብ ዲን የሆነ ቀጥታ የኢባዳ አሰራር እያንዳንዱ የህይወት እንቅስቃሴ ጋራ ተዛማጅነት ባላቸው ጉዳዮች ለዲናችን የሚያስፈልገው ሁሉ ነገር አላህ ያሟላበት ዲናችን የተሟላ ነው ምንም አይነት ነገር ከሌሎች የሚዋሰው ነገር የለውም
ለስልጣኔ ለመልካም ነገሮች ግን በሩ ክፍት ነው። ስለዚህ ይሄ የተሟላ ዲን አላህ ሱብሓነሁ ወተዓላ ሰጥቶናል። እኛ ደግሞ የዛ ዲን አባል ነን። ነሷራዎች ጋር ብትመጣ ተውራቱ፣ ኢንጂሉ ምን ያህል እንደተበረዘ ምን ያህል ጎዶሎ ናቂስ እንደሆነ ይሄንን ነገርና ሰዎች እንደፈለጉ የሚጫወቱበት መጽሐፍ ሆኖ ስንመለከት አላህ ለኛ ምን አይነት ነገር እንደመረጠልን ይሄ እዚህ ቦታ ላይ ዒዛ እንዲሰማን ከሚያደርጉት በቃ ሌላው አላህ ኩንቱም ኺረ ኡመቲን ኡኽሪጀት ሊናስ ለሰው ልጆች ሁሉ በምድር ላይ ከታዩ ህዝቦች ሁሉ እናንተ በላጮች ናችሁ ብሎ ሙስሊሞችን በላጭነታቸውን አረጋግጧል። ይሄ በላጭነት ግን ዝም ብሎ እንትን ሳይሆን የሥራ በላጭነት ማለት ነው። የተክሊፍ ማለት ነው። ኃላፊነት ጋራ የተያዘ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ ያለ አላህ ሱብሓነሁ ወተዓላ ያስቀመጠዋልና ከዚህ አኳያ በማንኛውም መልኩ አላህ ኡመት ሙሐመድ አባል እኛን ማድረጉ በራሱ ትልቅ ሸረፍና ክብር ነው። ከዚህ አኳያ የተሟላ በሁሉም የህይወት አንግል ማፈረጥና ፊል ኪታቢ ሚን ሸይን ብሎ ማለት ነው። አላህ በመጽሐፍ ውስጥ አንድም የተውነው ነገር የለም ብሏል። ለዚህ ምርጥ ኡመት ኸይሩ ኡመት ለተባለው ሁሉን የሚያስፈልገውን ማነው እንትና አቡ ዘር አልገፋሪ ሲናገር ምን አለ? ማጣረ ጣኢሩን ይቀልቡ ጀናሂ ፊሰማ አንድም አሞራ በሰማይ ላይ ክንፉን እያንቀሳቀሰ አልሄደም ነቢያችን ሰለላሁ ዐለይሂ ወሰለም ከዚያ ለኛ ትልቅ ዕውቀት ያስተማሩን ቢሆን እንጂ እንደው የሆነ ነገር አይደለም የምድሩ የሰማዩን ጭምር ማለት ነው። ሁሉን ነገር ያሟላ ዲን ነው። ይሄ ዲን ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ ዋስትና የተሰጠው ነው። ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሐፊዙን ብሎ በሰዎች እንዳይበረዝ በሰውኛ የተለያዩ ነገሮች እንዳይደረጉ አላህ ጥበቃ ዋስትና የሰጠው ነው። ያ ብቻም አይደለም። ይህንን ዲን ደግሞ ተግባራዊ የሚያደርጉ ሰዎች ደግሞ ምንጊዜም ይህንን ሁያቸውን ይህንን አይደንቲቲያቸውን ይዘው በዚህ በዓለም አቀፍ ትርምስ ውስጥ የተለያዩ ማህበረሰቦች መስመር በሳቱበት ሂደት ውስጥ የሚኖሩ ሰዎችም አሉ። ስለዚህ መስነፍ የለባቸውም ብለው ነብዩ ሰለላሁ ዐለይሂ ወሰለም ላ ተዛሉ ጣኢፈቱ ሚን ኡመቲ ዛሂሪነ ዐለል ሐቅ ይላሉ። ከኡመቶቼ ምን ጊዜም የሆኑ ክፍሎች ይኖራሉ እውነትን ይዘው በየትኛውም ቦታ ላይ የሚከሰቱ ነው። በአጠቃላይ የሚታዩ ላይ ድሩም من خذلهم ولا من خالفهم ይላሉ። ለጠላት አሳልፎ የሚሰጣቸው ሰው አይጎዳቸውም ወላ የሚቀረናቸው ይሄ حتى تقوم الساعه ማለት ነው። ምንድነው በየትኛውም ቦታ ላይ በየትኛውም ስፍራ የሚኖሩ ሰዎች ይኖራሉ የሚለው በራሱ አንድ ሙስሊም የሆነ ሰው ኮንፊደንስ እንዲሰማው ማለት ነው። ወደፊት ዘመን ይመጣል ብለው ነብያችን ሰለላሁ ዐለይሂ ወሰለም ዲንን በዛው ውጥንቅጥ በበዛበት ሰዓት አጥብቆ መያዝ ዲንን በደንብ በጥንካሬ መያዝ የ50 ሱሐባ አጅር ያስገኛል ያሉበት አለ። ፍምን ልክ እንደመጨበጥ ያህል ነው። የ50 ሰዎችን የናንተን አጅር ያገኛል ከኛ ነው ከነሱ ሲሏቸው የናንተን የተባለበትን እንዲህ አይነቱን ሲይዝ አንድ ሰው የሆነ ኮንፊደንስ እንዴት እንደሚሰማው የትኛውም ቦታ አሁን እዚህ ላይ ማንሳት የምፈልገው ትልቁ ነገር የትም በምንም ውስጥ በየትኛውም ሂደት ውስጥ ብንሆን እንዴት አድርገን ነው ጠንካራዎች ሆነን ዲናችንን ይዘን ማንነታችን አንዳንድ ጊዜ ማንነት ትዕዛዝ ቢዲን በቃል ብቻ የሚገለጽ አይደለም፣ ፕራክቲካሊ በተግባር የሚሰራ ነው። አንዳንዴ ደግሞ በጽናትም ደግሞ በአንደበትም ሊነገር ይችላል። አንደበት ነው በሱሐቦች ጥያቄው ሲቀርብላቸው ማንነታቸውን ለመግለጽ ትንሽ እንኳን የሚሸማቀቁት አልነበረም። በየትኛውም አጋጣሚ አስሐበል ካህፍን ታስታውሳላችሁ። ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ብሎ አላህ ሱብሓነሁ ወተዓላ እነዛ አስሐበል ካህፍ የምትላቸው ያሻዎች ሰዎች እነሱ ወጣቶች ብርቶች ጀግናዎች ነበሩ ብሎ አላህ ሱብሓነሁ ወተዓላ የነዛ የአስሐበል ካህፍ ጉዳይ ገረመህ ወይ ከታምራቱ ከድንቅ ታምራቶቻችን ናቸው ብለህ ታስባለህ ወይ አላቸውና ማሐሲብታና አስሐበል ካህፍ ወረቂም ካኑ ሚን አያቲና አጀባ ብሎ ከዚህ ይደንቃል ወይ ከዚህም የበለጠ ብዙ
አስደናቂ ነገር አለን ብሎ ማንነታቸውን አላህ Subhanahu Wa Ta'ala ሲገልጽ ወገኖቻቸው ፊት ሆኖ በነበሩበት ሰዓት ወረበጥና على قلوبهم إذ قاموا فقالوا ربنا رب السماوات والأرض በዲናቸው ምን ያህል ኢዕቲዛዝ እንደነበራቸው ንጉሳቸው ፊት ወታደሩ ሰራዊቱ በተሰማራበት በዛ ስፍራ ላይ ምንም አይነት የመሸበር የመርበድበድ ስሜት ሳይሰማቸው ጌታችን አላህ ነው فقالوا ربنا رب السماوات والأرض የሰማያቱ የምድሩ ጌታ ለነድዋ من دونه إله እኛ ለማንም ካላህ ውጪ ያለ አካል አንንበረከክም ካላህ ውጪ ማንንም ፈጽሞ የትኛውንም አምላክ አንገዛም አናመልክም ለቀድ ቁልና ኢዘን ሸጠጣ ብለው በግልጽ ነው ምናልባት ከዚህ መስመር ብንወጣ በርግጥ የተሳሳተ ንግግር ያን ጊዜ ተናገርን ማለት ነው እነዚህ ወገኖቻችን ካላህ ሌላ አማልክቶችን የሐሰት ይዘዋል ትክክል አይደሉም እውነተኞች ከሆኑ ማስረጃቸውን ይዘው ለምን አይቀርቡም ምናምን ይያሉ በደንብ በድፍረት በቁርጠኝነት ሲናገሩ የነበረበትን ስንመለከት ማለት ነው አላህ እንዲህ አይነት ታሪኮችን የፊርዓውን ሰዎች እነዛ ሳሂር የነበሩት በአንድ ጀንበር ተለውጠው እስከመጨረሻው ፊርዓውን ሰቅላቸዋለሁ እንደዚህ ያደርጋቸዋለሁ ሲል ላضير ብለው ማለት ነው ምንም አይነት ነገር በቃ انما تقضي هذه الحياه الدنيا ፍርድህ ውሳኔ ብትወስን የፈለከውን ብታደርግ ከዚህ ዓለም የሚያልፍ አይደለም እኛ ወደ ጌታችን ተመላሾች ነን በዚህም ደስተኛ ነን የሚል የሆነ ኮንፊደንሳቸውን እንዴት እንዳዳበሩ ሱሐቦችን የርቢዒ ኢብኑ አሚርን ታውቃላችሁ ሩስቱም ጋራ ርቢዒ የሚባለው ሱሐቢ ረዲየላሁ ዐንሁ እንደውም በጣም ተናጋሪ ነው ኦራተር ነው ፊዚካሊ ግን ትንሽ እንደውም የአካል ጉዳት ሁሉ ነበረበት ይላሉ አካል ጉዳተኛ ነበረ ፈረስ ላይ ራሱ ሰዎች ነበር ደግፈው የሚያወጡት ይባላልና ግን የነበረው ስነልቦና ይሄ ፊዚካሊ እንዲ ችግር አለብኝም ምንም የሚለው ነገር ከመጤፍ የሚያስጨንቀው አልነበረምና አንድ ጊዜ ከናንተ ሰው ንገሩንና እንደራደር ብሎ የፋርሱ ሩስቱም የሚባለው እንግዲህ የጦር መሪም ነው አዛዣቸው እንዳለቃቸው የነበረ እሱ ጋር ሲገባ ምንድነው ያደረገው በጣም የደከመች ልብስ የለበሰው አጠር ያለች ፈረስ ይዞ እሱ ጋር ሲገባ ያኛው ደግሞ ወርቅ ለብሶ ምናምን ነገር ያስፈራል ከነግርማ ሞገሱ ከነዙፋኑ አጠገቡ ሲሄድ ምንም ወታደሮቹ ብድግ ብሎ ቀጥ ብሎ ነው እንግዲህ በጦሩ በያዘው ጦር በሬቱን እየወጋ ብንጣፉንም እንትን ያደረገ ፈረሱን እየሳበ ሲገባ አትገባም ብሎ ሲይዙት እንግዲያውስ እናንተ ጠራችሁኝ እንጂ እኛ እንትን ፈልጌ አይደለም የመጣችሁት ካልፈለጋችሁት ልመለስ ይችላል አይነት ነገር ብሎ ከንጉሱ አጠገብ ነው የሚቀመጠው እሱ ምን ስለሆነ ነው አይነት ነገር የሚል የነበረው ስሜት ከዛ በኋላ መጨረሻ ሰውየው ኮንፊደንሱን አይቶ ምንድነው ያመጣችሁ ብሎ ሲጠይቀው ምንድነው ያለው አላሁ ተዓሰና لنخرج من شاء من عباده العباد الله سبحانه وتعالى እንግዲህ እኛን የላከን እኛ አላህ ልኮናል እንግዲህ አስነስቶ ወደዚህ ያመጣን አላህ ከባሮቹ መካከል የሻውን ፍጡርን ከሚያመልክበት ሲስተም ከዛ አይነት ስርዓት አውጥተን ኢላ ኢባደቲ ረብል ዒባድ የፍጥረታቶች ጌታ ወደ ሆነው ወደ አላህ አምልኮ ማሸጋገር ومن ضيق الدنيا الى سعه الدنيا ከጠባቧ የዱንያ ህይወት ወደ ሰፊዋ የዱንያና ወደ አኺራ ማሸጋገር ومن جور الاديان الى عدل الاسلام ከሃይማኖቶች ጭቆና እንግዲህ ሃይማኖቶቹ ኮራፕትድ ሆነው ተበላሽቷል ለተለያዩ አካሎች የጭቆና መሳሪያ ሆነዋል ከእንደዛ አይነቱ አውጥተን ሰዎችን የፍትህ አየር እንዲተነፍሱ የኢስላምን ፍትህ እንዲያገኙ ነው ለዚህ ነው የመጣነው ብሎ እንዲህ አይነት ኮንፊደንስ ነበር ሲያናግሩ የነበረው እናንተ እናቃለን አረቦች ሲቸግራችሁ ወረራ ታደርጋላችሁ እንዲህ ነው ምናምን ብሎ ሳይኮሎጂካሊ እሱን ለማለት ሲሞክር የሰጠው ምላሽ ነው እንዴት እንደነበሩ በየትኛው ቦታ ላይ በድፍረት ማለት ነው ድፍረት የሚባለው ነገር በዲን መኩራት ራሱ ተቀናቃኝ ራሱ ክብር እንዲሰጥ በየሄድንበት ሁሉ በተቋማቶቻችን በመንሰራበት ቦታ እኛ በዲናችን ላይ ኮንፊደንስ ካለን እነዛ ሰዎች ራሱ ሳይቀሩ እንዲያከብሩን ያደርጋል ያኔ የኹበይ ብን ቂሳ ታስታውሳላችሁ ቁረይሾች ህይወትን ማትረፍ ከፈለክ ሙሐመድ በኔ ቦታ ይሁን ሙሐመድ እንዲ ቢሆን ብለው ሊያግባቡትና ነብይን እንዲሰድብ የነብይን ነገር እንዲያወግዝ ሐሳቡን ሲያቀርቡለት በጭራሽ
እሱ ወይ ፍንክች ነው ያለው። ወለስቱ ባሊ ሂነ ወቅተሉ ሙስሊማ እኮ ጉዳይ አይደለም ሙስሊም ሆኜ ህይወቴ ቢያልፍ ብትገድሉኝ አላ አይ ሽኪን ካነ ሊላሂ መስራይ በምንም አይነት መልኩ በየትኛውም መልኩ በወድቅና እንደፈለኩኝ ነው ህይወቴ ቢያልፍ ለኔ ጉዳይ አይደለም። ያ ሁሉ ህዝብ ተሰብስበው በአደባባይ ላይ ብቻውን ሆኖ ያንን ማህበረሰብ ሁሉ እንዴት ቻሌንጅ ያደርጉ እንደነበረ ያው የሷሃቦችን ታሪክ ለሚመለከት ማለት ነው። ዑመር ኢብኑ ኸጣብ አንዳንድ ጊዜ በምናቸው ነው የነሱ ጋር ያለው ይሄ የዲን ዒዛው ኩራታቸው በአጠቃላይ በራስ መተማመናቸውን የፈጠረላቸው ጥንካሬ የያዙት ዲን ምን ያህል ይሄ ቁሳዊ ወይም ደግሞ ምድራዊ እንትኖች ነገሮች ላይ ሳይሆን በአብዛኛው የተመሰረተው በአጠቃላይ በውስጣዊ ማንነት ላይ ነው። አንድ ጊዜ ዑመር ኢብኑ ኸጣብ ወደ ቁርስ ሲገቡ ያኔ ጳጳሱ እኔ የበይተል መቅደስ እንትን አላስረክብም ለአሚራችሁ ካልሆነ በስተቀር ዋናው ሰውዬ መጥቶ የሚል ነገር ሲያቀርብ ከተማው እንደተቆጣጠሩ ያኔ ዑመር የተቀዳደደ ኖርማል ልብስ ነው ተርታ ሁሌም የሚለብሰውን ተራ ልብስ ለብሶ መጣ። በኋላ አቡ ዑበይዳ እንግዲህ ምን አሽረት المبشرة بالجنة ነው። ዑመር ወንዙን ሲሻገሩ ጫማቸውን ትከሻቸው ላይ አድርገው ልብሳቸውን ሰክስቀው በውሃው እንትን እያሉ ገመላቸውን እየሳቡ ነው። ያ አሚረል ሙእሚኒን አረ እንደዚህ አታድርግ፣ ሰው ህዝቡ በትንግርት በቃ በተለየ መልኩ የሙስሊሞች አሚር ይመጣል ተብሎ ነው የሚጠበቀውና በዚህ በቀዳዳ ልብስ እንዴት ትመጣለህ አይነት ነገር ለው ለብስተ ثيابا غير هذا አላቸው አቡ ዑበይዳ ነው። ሌላ ልብስ ብትለብስ ሲላቸው ዑመር በጣም ተቆጡ። ለው ሌላ ሰው ቢሆን ኖሮ ለኡመት መሐመድ መቀጣጫ አደርግህ ነበር። እኛ نحن قوم عزنا الله بالاسلام እኛ እኮ አላህ ከፍ ያደረገን በጨርቃችን በልብስ ምናምን ይሄ አርቲፊሻል በሆነ በሰው ሰራሽ ነገር አይደለም። በርግጥ ቆንጆ ልብስ መልበስ ይጠላል ማለት አይደለም። ኹዙ ዘይነተኩም እንደ ኩሉ መስጂድን ብሎ በሰላትም ስንሰግድ መዋቡ አላህ እንግዲህ ካለን ችግር የለውም። እንዲህ አይነቱ ነገር መዋቡ ይወደዳል። እነላህ ጀሚሉን ይحبul ጀማል ነው። ግን ዑመር እዚህ ቦታ ላይ እሳቸው ለሌላው ሰው ህዝባቸውን የሚያስተዳድሩት ከዛ በተለየ መልኩ ለራሳቸው ከቤተል ማል እየወሰዱ እንዲህ የሆነ ፈታዘና ማለት አልፈለጉም። አንዳንድ ጊዜ ማህበረሰቡም ለምዶ አንተ ሁለት ልብስ እየለበስክ ሁለት አንድ አይነት ከላይና ከታች ለኛ ግን አንዳንድ ሲንግል ነው የሰጠነው ምናምን እያለ ተቃውሞም ሁሉ የሚያነሳ ማህበረሰብ ነበር። አረ ልጄ ነው የሰጠኝ ምናምን ብሎ ክርክሩም አለ እዛ ጋር ሆኖ እዚህ ጋር ቁል من حرم زينة الله التي أخرج لعباده والطيبات ከነዚህ ጋር እንትን እንዳትሉት። ዑመር በአጋጣሚ የለበሱት ይሄ ኖርማል ልብስ ነው። የትም ቦታ ቢሆኑ በልብሳቸው ወይም ደግሞ በብልጭልጭ ነገር ምናምን አይደለም የነበራቸውና ዒዛቸው ከውስጥ የመነጨ ነበርና አላህ እኛን ከፍ ያደረገን በእስላም ነው። فمهما ابتغينا العزة في غيرها أذلنا الله ነው ያሉት። ከኢስላም ውጪ በሌላ መስለን ሙተከሊፎች ሆነን ያልሆነ ነገር በዛ ዒዛ ለማምጣት ከሞከርን ውርደት ነው። ትላንትናኛ ፍየል ጠባቂዎች ግመል ጠባቂዎች እዚህ ግባ የማንባል ተርታ ሰዎች ነበር። አላህ እንግዲህ አውጥቶ እዚህ ከፍታ ላይ የሰቀለን በኢስላማችን ነው ብለው ነበር የነበራቸው ኩራትና እዚህ ቦታ ላይ እንዴት ነው አሁን ባለንበት ዘመን ኢዕቲዛዝ ቢዲን የሚባለው ነገር ተግባራዊ ማድረግ የምንችለው? በዲናችን መኩራት፣ በዲናችን መላቅ፣ በእስላማዊ ማንነታችን እንዴት ነው ራሳችንን መጠበቅ የሚባለው ነገር ይሄንን ነገር ቆም ብሎ ማየት ያስፈልጋል። ይሄ ኢዕቲዛዝ ቢዲን የሚባለው ነገር ዝም ብሎ በዲን ይኮራለው ምናምን ብሎ መንጫጫር ሳይሆን ዋናው በያዝነው ነገር ላይ መጽናት ተመዩዝ የሚባለው ነገር ነው። በየትኛውም ቦታ ላይ የራሳችንን ቀለም የራሳችንን ማንነት የትኛውም ቦታ ላይ መዝሃራችንን ያለባበስ ሊሆን ይችላል። ለምሳሌ ይሄ الهوية الظاهرة የሚባለው ነገር ለምሳሌ ሴት ልጅ ሂጃቧን ስትለብስ በጣም በርካታ ማለት ነው እነዛን ሴቶች የተራቆቱትን ጨርቃቸውን ጥለው ሰውነታቸውን ገላልጠው የሚሄዱትን ሴቶች ተጸይፋ ማለት ነው። መጽየፍ ሲባል በቃ የነሱ ነገር የማይረባ መሆኑንና ተልካሻና በአጠቃላይ ውርደት መሆኑን ተቃራኒ እሷ የለበሰችው ልብስ ደግሞ ትክክለኛ አለባበስ መሆኑን ማለት ነው። ለራሷ ለውስጧ ተነግራለች። በተግባርም ደግሞ ያንን አድርጎ መገኘት እስላማዊ ሆያ ለምሳሌ አንዱ ነው። ይሄ አሁን ወንዱም ቢሆን አለባበስ ይኖራል። የሙስሊም አለባበስ አለ። ጨርቁን እየጎተተ ከጫማው ስር አድርጎ ምናምን አይነት ነገር ሳይሆን በስርዓቱ ለምሳሌ ነብያችን ሰለላሁ ዐለይሂ ወሰለም የሙስሊም አለባበስ ከቁርጭምጭሚቱ በላይ ነው ብለው አስቀምጠዋል። ከቁርጭምጭሚቱ በታች ከሆነ ይሄ የሳት ነው
በተለይ በኩራት ከሆነ አላህ በረህመት አይኑ አያየውም፣ ከወንጀሉ አያጠራውም። እንደዚሁም ደግሞ የውመል ቂያማ እንዲሁ ምንድነው ይህንን ሰውዬ አያናግረውም ብለው የተናገሩት አለ። እንደዛ አይነት ነገር ውስጥ ሳይገባ ሰውየው የራሱ የሆነ አለባበሱ በስርዓቱ ማለት ነው። አንዳንዶቹ በጣም አጋናውት ሌላ ቀለም ሊያስይዙት ይችላሉ። ግን ቢያንስ የራሱ የሚለይበት ይሄ ግለሰብ ሙስሊም ነው፣ ከፊቱ ላይ ጺሙ ምናምን ከላዩ ላይ ሲኖር ይሄ ሙስሊም ነው የሚያስብል ልክ ኻሊፉል መጁሰ እያሉ ነቢያችን መጁሳዎችን ተቃረኗቸው። እሱ ከላይ ያለውን ቅድመ ቀመስ ያሳድጋሉ፣ የታችኛውን ያነሳሉ፣ እናንተ ደግሞ በግልባጭ አድርጉ ብለው ያሉት አለ። የሙስሊም ይሄ ኢዕፋኡ ልሕያ ሚነል ፊጥራ ነው። አሁን እነዚህ ነገሮችን ማነሳው ባላችሁበት ሂደት ማለት ነው። እናንተ ኮንፊደንሱ ኖራችሁ ካደረጋችሁት ሌሎች ደግሞ ያን ነገር ያከብሩላችኋል። በስራ ላይ እውነተኛነት፣ አማና መጠበቅ፣ በአጠቃላይ ለዲናችን አምባሳደር ሆነን ሌሎች ጋራ ታማኝነት ነቢያችን ሰለላሁ ዐለይሂ ወሰለም አሳዲቁል አሚን ይባሉ የነበረውን ነገር በየትኛውም ቦታ በቃ በስራችን አለማልመጥ፣ አማና ከተጣለብን ኦፊስ ላይ ሊሆን ይችላል፣ ባለንበት የትኛውም ስቴት ላይ፣ የትኛውም ስራ ላይ፣ የትኛውም ሆስፒታል ሊሆን ይችላል፣ በየትኛውም ቦታ ብቻ ታማኝነት በቃ ይሄ ሰሪካ የሚባል ወራዳነት ምናምን የሚባል እና አማናችንና እውነተኝነታችንን የሚነካ ነገርን ዲናችንን ከሚያሰድብ ነገር ራሳችንን መጠበቅና እውነተኛ ሆኖ ታማኝ ሆኖ ሁሉ ነገር ንጹህ ሆኖ መገኘት ማለት ነው። ይሄ ራሱ አንደኛው የራሳችንን ማንነታችንን የምንገልጽበት በዲን የመኩራታችን ማለት ነው። የትኛውም ምድራዊ ቁሳዊ ጊዜያዊ ጥቅም የማያስበረግገን ሰዎች መሆናችንን። ሌላው ይሄ አንዳንድ ጊዜ በሌሎች ማህበረሰቦች ካልቸር ውስጥ እስልምናን የሚጻረሩ ነገሮች ሲመጡ ኖ ብሎ የመቃወምና ይሄንን እኔ አልቀበልም፣ በተለይ ደግሞ እንደ ፋሚሊ የቤተሰብ ህጎች፣ ደንቦች፣ ስርዓቶች ይኖራሉ። አሁን ሙስሊሙ ማህበረሰብ እናት አባቱን እንዴት እንደሚንከባከብ፣ ልጆቹን በባልና ሚስት መካከል መከባበር ያለበት ይሄ ከፋሚሊ ጋር የተያያዘውን ትክክለኛውን በቃ እስላማዊ አይደንቲቲያችንን ከነሱ በተለየ መልኩ የምናስኬድበትን እንደዚሁም ደግሞ ይሄ ከእውቀት አኳያም ሲሆን ሙስሊም የሆነ ሰው በተቻለ መጠን እስልምናው ለእውቀት ለቴክኖሎጂ ለህንድስና ሊሆን ይችላል፣ ለሕክምናው ሊሆን ይችላል፣ ለሌሎችም በተሰማራበት በሚማርበት ማዕከል ውስጥ በቃ ጠንካራ ሆኖ ኢስላሙ ወደፊት የሚያስፈነጥረው እንጂ ወደኋላ እንዳልሆነ ማሳየት የሚችልበትን እንዲህ አይነት ነገሮችን በተቻለ መጠን ማለት ነው። ይሄንን ሲያደርግ አንድ ሙስሊም አንደኛ ያው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስም ላይ አለ ሰዎችን አስቀይሞ አላህን ሱብሓነሁ ወተዓላ ያስደሰተ ሰው አላህ ሱብሓነሁ ወተዓላ በሱ ይደሰትበታል፣ ይወደዋል፣ ሰዎችም እንዲወዱት ያደርጋል። በተቃራኒው ደግሞ ሰዎችን አስደስታለሁ ብሎ ማንነቱን ለቆ አላህን አስቀይሞ ከሆነ አላህም ይጠላውና ሰዎችን እንዲጠሉት ያደርጋል። አንዳንድ ጊዜ ሰዎች ሌሎች ይወዱናል በሚል የሆነ ወደታች ይወርዳሉ ከሚገባው በላይ ማለት ነው። ሙዳሃና ውስጥ ወዱ ለው ትድሂኑ ፈይድሂኑ እንዳለው እናንተም ካቋማችሁ ውርድ ብትሉና እነሱም አብረው ቢወርዱ ይመኛሉ። ከዛ በኋላ ፈተኩኑ መሰዋአን ነው፣ ልክ እነሱን እንድትመስሉ ይፈልጋሉ። ሙስሊም የሆነ ሰው ግን ይሄንን ሳያደርግ ማለት ነው ሙጃመላ ይኖራል። ሙዳሃና ግን አይቻልም። ሙጃመላ የሚባለው ሰዎችን ለማግባባት ወደሚቀጥለው ስቴፕ ወደ ሌላኛው ምዕራፍ ለመሸጋገር ሰውን ሳያስደነግጡ በአንዳንድ ሁኔታዎች ሸሪዓው ባስቀመጣቸው የመንቀሳቀሻ ሜዳዎች ላይ እየተንቀሳቀስን ልንል እንችላለን። ከዛ በተረፈ ግን ሰዎች የኛን ማንነት የሚነካ ዲናችንን የሚጎዳን ነገር እንድንሰራ ሲጋብዙን እሺ የምንላቸው ከሆነ ለጊዜው እነሱ እኛን የወደዱ ያከበሩ ሊመስለን ይችላል። በኋላ እየናቁንና እያወረዱን ነው የሚመጡት። እንዲሁ ኋላ ላይ እንትን የሚሉት ነገር አለ። መጨረሻ በቃ ልክ ተጠቅመውብን እንደመጣልም ከዛም ባሻገር ሌሎችንም ነገሮች እኛ ላይ እስከ መጫን ድረስ የሚሄድ ነገሮች ይኖራሉና እኛ ሳቲዘቱል ዓለም መሆናችንን ዓለምን ስንመለከት እንግዲህ ልክ ለዓለሙ አዝነን ይህንን ዓለም እንዴት ነው የምናወጣው፣ በምን አይነት መልኩ ነው ወደዚህ የምንቀይረው የሚለውን ነገር በውስጣችን በእንደዛ አይነት ዑለማዎች ምን ይላሉ? መን ይህተዘ ቢማሊሂ ቀለ ይላሉ። በገንዘብ አይደለም፣ በገንዘቡ የሚኮራ ሰው ያንሳል እንጂ ከፍ አይልም።
በክብር አለኝ ብሎ የምድራዊ ክብር ላይ በሱም የሚኮራ ይዋረዳል። በአላህ ግን ምን ጊዜ ወመን እዕተዘ ቢላሂ ፈላ ظل ولا قل ይላሉ። አላህን የያዘ ሰው ግን ሁልጊዜም ከፍ እንዳለ ነው፣ ሁልጊዜም አይዋረድም፣ ሁሌም አያንስም ይላሉ። ስለዚህ እዚህ ቦታ ላይ በተቻለ መጠን ማለት ነው ዒዛ የሚባለው ነገርን ቆም ብለን በዲናችን እንዴት ነው የምንኮራው፣ በህይወታችን ላይ እንዴት ነው የምናመጣው፣ እኛ ማንነታችንን ከብዙ ሰዎች መካከል ትኩረት እንስባለን፣ በተለይ እናንተ ባላችሁበት አካባቢና እንዲህ አይነቱ ቦታ ላይ ደግሞ የበለጠ ማለት ነው። እርግጥ ነው ለጥቃት መጋለጥ አንዳንድ ጊዜ ኢስላሞፎቢያ ያለባቸው ሰዎች ችግር ሊፈጥሩባቸው ይችላሉ። ቢሆንም ግን አላህ ሱብሓነሁ ወተዓላ ጠባቂ ነው። ኢነላህ ዩዳፊዑ አለዚነ አመኑ ብሎ አላህ እነዚያ ካመኑት ሰዎች አላህ ይከላከላል ብለዋል። የሆነ አጣብቂኝ ውስጥ ቢገቡ ወከዛሊከ ኑንጂል ሙእሚኒን ብለዋል። አላህ አለኝ አይነት ነገር ብሎ መተማመንና በአጠቃላይ ጠንካራ ይሄ ያለ አይደል አልሸነፍም፣ በሌሎች ውስጥ አልሟሟም፣ ማንነቴን ጠብቄ እስከ መጨረሻው ድረስ እቀጥላለሁ የሚለውን ይዞ መገኘት ነው። በዚህ ደግሞ በተቻለ መጠን ሁልጊዜ ምን እስላምን ነው የምወክለው፣ ዲኔ የሚያዘኝን ነገር ተግባራዊ አድርጋለሁ ነው። አንዳንድ ሰዎች አሁን ትንንሽ ነገሮችን ያነሱና እንደዚህ ያጋጠመኝ እንደዚህ ባደርግ ምናምን ብሎ ቶሎ ማንነታቸውን አውልቆ ለመጣልና ለጊዜያዊ ጥቅም ብለው አላስፈላጊ መስዋዕትነት ይከፍላሉ። በዛው የሚጠፉበትና መስመር የሚስቱበት ሁኔታ ይኖራልና እዚህ ቦታ ላይ እኛ በተቻለ መጠን በስራችንም ይሁን በአኗኗራችንም ይሁን አጠቃላይ ነጋዴም ከሆን በእውነተኝነት በታማኝነት በስራም ላይ ምንም አይነት ይሄ ሰዓት ቅሸባም ሳናደርግ የምንሰራውን ስራ በትክክል ዲናችንን የበለጠ የሚገልጽልን ዲን አማና ጠባቂ መሆናችንን የሚያሳይ እናትም ደግሞ ቤት ውስጥ ካለች ልጆቿን ቀና አድርገው በዲናቸው የሚኮሩ አድርጋ ተረቢያ የማድረግ የትኛውም ማህበረሰብ ውስጥ ቢሆን ማለት ነው። በተቻለ መጠን ይሄ ለምዕራባውያኖች ለነሱ እንግዲህ ለዌስተርናይዜሽን ሰለባ ሳንሆን በብልጭልጭ ነገር ሳንሸነገል አጠራጣሪ ሰዎች አጠቃላይ ያለንን ማንነታችንን ተሽኪክ ፈጥረውብን እንዳይነጥቁን ጥንቃቄ በማድረግ እኛ የእነ አቡበክር የእነ ዑመር የሰለፎች የነሱ ተከታዮች ነን፣ የነሱ ልጆች ነን፣ የነብዩ ሰለላሁ ዐለይሂ ወሰለም ኡመት ነን ብለን ይሄንን ለዓለም ከራሳችን አልፈን ለሌላው እንተርፋለን የሚል እንዲህ አይነት ጠንካራ ስሜትና ልክ ዑመር ያሉት ኩና አደለ ቀውሚን እኛ ወረን ሰዎች ነበርን፣ ግን አላህ በእስልምና ከፍ አደረገን፣ ከኢስላም ውጪ ሌላ ነገር ከፍታ የለንም ብለን በዲናችን እንኩራ። በያለንበት በአጠቃላይ ስንገናኝ እርስ በርሳችን ሰላም አለይኩም ለመባባል የትኛውም ሰዎች መካከል ብንሆን ኢስላሚክ ማንነታችንን ለማንጸባረቅ በተቻለ መጠን ጥረት ማድረግ ይሄ በራሱ ዳዕዋ ነው፣ በራሱ ኩራት ነውና እዚህ ላይ ወጥረን እንስራ፣ ማንነታችንን አንጣል የሚለውና ሁላችንም በተቻለ መጠን እያንዳንዱ ማይነር የምንላቸው አንዳንድ ሰዎች ቁሹር የሚሏቸው ወይም አንዳንዶች አሁን ይሄ እስላማዊ ማንነት የሚገልጹ ነገሮችን እንደ ቅርፊት ምናምን በዚህ ላይ ቢዚ መሆን አይገባንም ምናምን የሚሉ አሉ። ይሄ ስህተት ነው። በመጀመሪያ ደረጃ እያንዳንዱ ውጫዊ ነገር ውስጣዊ ነገር ላይ የራሱ የሆነ ተጽዕኖ አለው። ሁለተኛ ደግሞ ጠቀሜታ ሳይኖረው አላህ ሱብሓነሁ ወተዓላ አይደነግገውም። እያንዳንዱ ውስጣዊ ስራና ውጫዊ ቅርፊት ከሌለው እኮ እንቁላልም ሆነ ማንኛውም ነገር እናውቃለን ያለ ቅርፊቱ ሊኖር ቅርፊት ራሱ የራሱ ጠቀሜታ አለው። የሆነ ነገር ከላይ ልጣጩን ካነሳ ውስጡ ይደርቃልና እነዚህ ትክክለኛ ማንነታችን የምናንጸባረቅባቸው ነገሮች በራሳቸው በዛ ማህበረሰብ ውስጥ እኛን ጭምር ይጠብቁናል ማለት ነው። ማንነታችንን ግን እያነሳ ነው ስንሄድ እኛም ሰምጠን ልንቀር እንችላለንና በተቻለ መጠን በያላችሁበት እንግዲህ ይሄንን ማነሳው እዚህ መቼም ሀገር ቤት ከማህበረሰቡ ጋር ሲኖር በአካባቢው ላይ ብዙ እንትን ላይል ይችላል። ሰው ያው እንደ ጀማዓውም እንደ ብዛቱም ከመጣንበት ከምናምን አኳያ እዛ ስንሄድ ግን አንዳንድ ጊዜ ያው የመጥፋት የመሟሟት ነገር ይኖራልና ያ እንዳያጋጥመን የትናንትናዎችን ሷሃቦች የትናንትናውን ታሪክ በደንብ እያየን ቁርአንን አግባቡ እየቀራን ከቁርአን ላይ መንፈሳችንን የሚያጠነክሩ ነገሮችን እየወሰድን ወላ የኻፉነ ፊላሂ ለውመተ ላኢም የወቃሽን ወቀሳ በጭራሽ የማይፈሩ ናቸው። الذين يبلغون رسالات الله ብሎ አላህ
لا يخافون من እነዛ አላህን ሱብሓነሁ ወተዓላ ሪሳላ የሚያደርሱ አላህን እንጂ ማንንም አይፈሩም ብሎ አላህ ሱብሓነሁ ወተዓላ አስቀምጧልና ፍርሃታችን ሁሉ ነገራችንን ለአላህ ሱብሓነሁ ወተዓላ ብቻ አድርገን እንግዲህ በዲናችን እንበርታ ነው። አላህ ሱብሓነሁ ወተዓላ እኔንም እናንተንም በዲናቸው ከሚኮሩ ሰዎች ያድርገን። እንግዲህ በየቂናችን ላይ ጠንክረን የምንኖር ከእውነተኞቹ ከስዲቆቹ ጋር የመልካማ የምንቀሳቀስ በዲናችን የምንኮራ ሰዎች አላህ ያድርገን። هذا صلى الله على نبينا محمد وعلى اله وصحبه وسلم ተከልኩኝ እንግዲህ ኢላላህ ነው። ከተሳሳትኩኝ ከነፍስና ከሸይጣን ነው። ያው ሰዓቱም መሽቷል። አቀራረቡ ቀዝቀዝ ብዝዝ ያለ ሊሆን ይችላል። እንግዲህ አፉ ትሉናላችሁ። ለማንኛውም አላህ ረመዳናቸውን ጾሙ ከተቀበላቸው ሰዎች አላህ ያድርገን። ሁልጊዜም ረመዳንን ደግሞ ደጋግሞ በእኛ ላይ ያምጣው። እሱ የምንጠቀም የምንማር ሰዎች ያድርገን። ሰለላሁ ዐለይሂ ወሰለም ወሰለም። ጀዛከላህ ኡስታዝ ባህሩ በጣም ደስ የሚል ትምህርት ነው የሰጠን። የረመዳን እዛ መሽቷል። አሁን የምሽት ጊዜህን የረመዳን ጊዜህን ሰውተህ እንደዚህ ደስ የሚል ትምህርት ስላስተማርከን አላህ ኸይር ጀዛን ይክፈልህ። በፈርስ ሂጅራ ፋውንዴሽን ስም ላመሰግን እወዳለሁ። ብዙ ነገሮች እንዳሳል በእስልምናችን መኩራት እንዳለብን ኢቲዛዝ ቢዲን የሚለውን በሰፊው ነው የገለጽክልን። አንዳንዴ አላህ የሰጠንን ነገር አናውቀውም። እስልምናችን ላይክ ክብር እንደሆነ ወላ ተሂኑ ወላ ተህዘኑ ወአንቱሙል አዕለውነ ኢንኩንቱም ሙእሚኒን ብለዋል ቁርአን ላይ። የተለያዩ ነገሮች አሉና እስልምናችንን በተለያየ ዓለም ላይ በተለያየ የስራ ሁኔታ ላይ ሆነን ከመግለጽ ፕራውድ ሙስሊም ከመሆን ወደኋላ እንዳንል ነው ያስተማረን። በጣም ደስ የሚል ትምህርት ነው። ምናልባት ባለችው አጭር ደቂቃ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። ኡስታዝ የምትቆይ ከሆነ 1-2 ደቂቃ ችግር የለውም ኢንሻአላህ። ጥያቄ ያለው ሰው ካለ ዝምታው የለም ይመስላል። አይ ቲንክ ያው እንተግብር ነው። ሌላ ምን ጥያቄ ያለው? ያው መሳላ ፍቅህያ ከሆነ እዛ ያሉ ሸኾችን ትጠይቃላችሁ ኢንሻአላህ። እሺ ኡስታዝ ጀዛኩሙላህ ኸይር። ለዘሩራ ለምናምን የሚባሉ ነገሮች እንደዚህ ያለ አይደለም። ፍቅሁል አቅልያት የሚባል በተለይ እንዲህ አይነት ሙስሊሙ ማይኖሪቲ በሆነበት አካባቢ አንዳንድ ጊዜ ምንድነው የሚደረገው፣ ምን ማድረግ አለብን፣ ምን መስራት አለብን ምናምን የሚሉ ነገሮች ካሉ እነዛ እዛው አካባቢ ካሉ ነገሮች ላይ በደንብ ማግኘት ትችላላችሁ። ያለውን አመቻምቾ እንዴት አድርጎ መሄድ ይቻላል የሚለውን ነው። እኛ አሁን ጥቅል ነገር ነው ያነሳነውና ዝርዝር ነገሩን ኢንሻአላህ እናንተ ታዩታላችሁ። መርሃባ ጀዛከላህ። ምናልባት ፈትህያ አጃለች። አለይኩም ሰላም መሐመድ። ፈትህያ ትቀድማለች። ጀውታላ አይ ሌላ ሰው አስቀድመው። ፈትህያ እሺ ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አቡበከርም ኡስታዝ በጣም ቆንጆ ትምህርት ነበር። ደግሞ እዚህ ያለው ተጨባጭ ሁኔታ በጣም አስፈላጊ ርዕሰ ጉዳይ ነው። ጥሩ ነው ያስተማሩን ኡስታዝ በረካ ሆኑ። የኔ ጥያቄ ምንድን ነው፣ እዚህ በተለይ ወደ ምዕራቡ ትንሽ ሞር ደግሞ ቻሌንጅ የሚሆነው ልጆች ላይ ነው። እኛ ትንሽ ሰምሃው እዛም ቢሆን አይደንቲቲውን ምናምን ይዘን ስለመጣን በመጠኑ ይሻላል እና እስቲ ልጆች ላይንስ በማንነታቸው የሚኮሩ ልጆች እንድናፈራ ምን ይሉናል? ሜቢ አሮን ነው እዛ ላይ የሚሉን ነገር ካለ ጀዛኩሙላህ ኸይረን። ወላሂ እኔ ልጆች ላይ የምለው ትልቁ ነገር እናንተ ናችሁ። በተለይ ሴቶች እናቶች ልጆቻቸውን የሚሰሩት እነሱ ናቸው ማለት ይቻላል። ልጆች በተለይ በለጋ እድሜያቸው ታች ላይ ባሉበት ሰዓት ከማንም የበለጠ ቅርበታቸው ከእናቶቻቸው ጋር ነውና እናት ጥሩ ከሆነች ቤት ውስጥ ያላት እንቅስቃሴ ሸርዒ የሆነ ነገሮችን የምትተገብር ከሆነ ቁርአን የምትቀራ ከሆነ ዚክሮችን የተለያዩ ነገሮችን ስታደርግ የሚሰማ ከሆነ ልጁ እሷን ነው የሚመስለው፣ ልጅቷም እሷን ነው የምትመስለው በመሰረቱ። እናቶች ግን እኔ አሁንም እናቶች ብዙ ጊዜ ችላ ማለት ወይ እዛው ለትምህርት ቤት አሳልፎ የመስጠት እነሱም ስራው ላይ ብቻ የመጠመድ አይነት ነገር ካለ ብዙ ጊዜ ትምህርት ቤቶች ሊቀርጿቸው
ትምህርት ቤቶች በሚፈልጉት መልኩ ሊወስዷቸው ይችላሉ። ነገር ግን እናንተ በተለይ አባት የራሱ ድርሻ አለው፣ የራሱ ሚናም እንደተጠበቀ ሆኖ ረጅሙን ሰዓት ከማሳለፍ አኳያ በጠዋት ነው እኔ ጠዋት በማለዳ ልጆች ገና ከታች እያሉ ነገሮችን እናት የምትሰጣቸው በጣም እንትን ነው። አንዳንድ ጊዜ እናቱ ሌላ መስመር የምትይዝ ከሆነ ልክ አባት ሲመጣ ሌላ ማንነት ያሳያል ልጅ። ወይ አባትየው ሃይማኖተኛ ከሆነ ከእናቱ ጋር ሲሆን ደግሞ ነፃ የመሆንና ሌላ አይነት ነገር የመደበላለቅ ነገር እንዳይመጣ በተቻለ መጠን እናቶች ብዙ መስራት አለባቸው። እኔ ያው መስጂዶች አካባቢ የግድ ኮሚኒቲዎች አካባቢ ላይ ቀርባችሁ በተቻለ መጠን ልጆችን ይዞ የሚመች ከሆነ መስጂድ መውሰድ፣ የዛ ቦታ ላይ ያሉ እስላማዊ ማንነቶች ለተማሪዎች በሚገቡ ለልጆች በሚገቡ መልኩ እንደዛ አይነት ነገሮች ላይ እናተኩር። ከዛ ባሻገር ደግሞ ዱዓ ያስፈልጋል። ልጆች እኛ ብቻ ተርቢያ ስለሰጠናቸው ሳይሆን ዱዓም ያስፈልጋል። ረበና ሀብ ለና ሚን አዝዋጅና ወዙርሪያቲና ቁረተ አዩን ወአስሊህ ሊ ፊ ዙርሪየቲ። እንግዲህ አላህ ቁርአን ላይ የነገረን ብዙ ነው። ኢብራሂም አለይሂ ሰላም ረቢ ጀዐልኒ ሙቂመ ሰላቲ ወሚን ዙርሪየቲ ያሉበትን ዱዓ እንደሚያስፈልግ ማለት ነው። ከአንተ ዘንድ ሷሊህ ልጆችን ስጠን ተብሎ የራሳችንን ሙከራ እናደርጋለን የምንችለውን ያህል። ያው ቻሌንጁ ከባድ ቢሆንም ነገር ግን የተወሰነ ነገር ከሞከርን አላህ ደግሞ ኢንሻአላህ ለፍሬ ያበቃዋል ብለን ተስፋ እናደርጋለን። ያው ራሱን የቻለ አንድ ሰፊ ርዕስ ይፈልጋል። مرحبا جزاك الله ማሜ እኔ እንኳን የተወሰነ ነገር ለመጨመር ነው። ኡስታዝ ባህር ጀዛከላህ ኸይር በዚህ አጭር ጊዜ ውስጥ ከተለያዩ ኮሚትመንቶች ጊዜ ወስደህ ተዘጋጅተህ እንዲቆንጆ መልእክትና ምክር ስላስተላለፍክልን አላህ በረካ ያድርግ። ያው እንደተለመደው ሁሉም ጊዜ መርሐባ እያልክ ተካድመናል። ውጭም ውስጥም ያለውን ኮሚኒቲ ሁሉ ጀዛከላህ ኸይር። የዚህ በዲን የመኩራት ጉዳይ በጣም ኢሹ ሆኖ እንደው እዚህ ውጪ ስላለን ብቻ ሳይሆን ሀገር ቤትም አስታውሳለሁ በጣም ብዙ ፈተናዎች ነበሩብን። ኦፍ ኮርስ ከሀገር ቤት ስንወጣ ፈተናዎቹ ይበዛሉ። ከቤተሰብም ከዘመድም ከጓደኛም ከወዳጆችም ራቅ ስንል ወደ ሌሎች ኢንቫይሮንመንቶች የምንገባው እዚህ ምዕራቡ ዓለም አሜሪካን የመሳሰሉት ደግሞ ኦልሞስት የዓለም ካልቸሮች ነው ያሉት። ስብጥሩ በጣም ብዙ ነውና እዛ ውስጥ ገብተን አንዳንድ ጊዜ የመሟሟት ነገሮች አሉ። ስማችንን ለመግለጽ እንዳልቆም አለባበሳችንን ሁኔታችንን ለመደበቅ ሰላት መስገድ ለመስገድ ውስጣችን በጣም ትግል ውስጥ የምንገባባቸው ብዙ አጋጣሚዎች አሉና አንዳንዴ ስማችንን መሐመድ ከሆነ ውጪ ለሌሎች ስሜን የምነግረው በቃ መሐመድ ብዬ ከተናገርኩኝ የሚሰጠኝ አንተና አለ በቃ ተቀጥላለና ከዛ ለመሸሽ ስል ሞ ብዬ ነው በቃ የምገልጸው ብለን አንዳንዶቻችን ስማችንን እንቀይራለን። አዚዛ ከሆነች ስሟ ወይም ደግሞ እንደዚህ በቃ ኸዲጃ ከሆነች ወደ እነሱ ወደ እንግሊዘኛው የሚቀርብ ስም እየሰጠን ስማችንን እንቀይራለን። ሴቶችም ወንዶችም ጋር አለባበስም እንደተባለው ሌሎችም የሚገልጹ ነገሮችን ይሄ አይ ቲንክ ድሮም ጀምሮ የመጣ ካልቸር ይመስለኛል። ሀገራችን ላይ እንደምናስታውሰው በእነ አፄ ዮሐንስ ዘመን ሙስሊሞች ማንነታቸውን እንዲያውቁ ካደረጉ ወይም ደግሞ ራሳቸውን የሚገልጹ ከሆነ ለሌሎቹ ሙስሊምነታቸውን የሚያሳዩ ከሆነ የሚደርስባቸው ፈተና ብዙ ስለሆነ እንደውም አንድ ያነበብኩት ታሪክ ምንድነው በአፄ ዮሐንስ ጊዜ ስማቸውን መቀየር ነበረባቸው ሙስሊሞች። የተለመደው ስም እኛ የምናውቀውን አብዱራህማን፣ ፋጢማ እንደዚህ አይነት ነገር ሳይሆን በተለይ በወሎ አካባቢ ከተቻለ ሀገርኛ ስም አለበለዚያ ደግሞ ክርስቲያናዊ ስም መምረጥ አለባቸውና ያኔ በጣም ብዙ ሙስሊሞችን በሚገሉ ጊዜ
ብዙ ሙስሊሞች ደግሞ ከመገደል ብለው ስማቸውን ቀይሮ አንዳንዶቹ በመጠመቅም ወደ ክርስትና የገቡ ነበሩ ያው ታሪክ እንደሚያሳየን እና አንድ ሙስሊም ሰው ስሙን ቀይሮ በቃ የክርስትና ስም መያዝ አለብኝ ብሎ ስሙን ወለተ ማርያም አለና ወደ ኬላ አካባቢ ሲደርስ የክርስትና ስምህ ማን ነው ሲባል ወለተ ማርያም እንዴ አንተ ወንድ አይደለ እንዴ ወለተ ማርያም እኮ የሴት ስም ነው ሲባል ምን ወንድ አለ ታዲያ ሁላችንም ሴት ሆነን ወለተ ማርያም ብሎ በዛ መልኩ አስቀዋቸው ያሳለፈበት ጊዜ አለና የዛን አይነት ታሪኮችን ያስታውሰናል አንዳንድ ጊዜ ኢቨን እንደዚህ አይነት ስሜቶች አለቀቁንም ሰው ምን ለማለት ነው አጠቃላይ ያው ብዙ ነገሮችን ነካክተሃል ምን ይመጣል መጨረሻ ላይ እኮ የሚመጣው ነገር እኮ ስራ ማጣት ነው ወይ ደግሞ እንደ አለቀ the worst ቢባል እኮ በቃ ሙስሊምና በሙስሊምነትህ ተንኮል የሚፈልግ ሰው ከመጣ ይገላል ቢገል ምንድነው ሸሂድ እኮ ነው የምትሆነው በስም በዲን ኮርተህ ከሞት يعني ከዲን ተቆርቋሪነት አንፃር ማንነቴን አለቅም ሊላህ ብዬ ራሴን ጠብቄ ኖሬ ራሴን ጠብቄ ሞታለሁ በሚል ስሜት የሚያልፍ ሰው መጨረሻው ሸሂድ ነው በሐዲሶችም እንደተጠቀሰውና እንደዚህ አይነት በማንነት መኩራት ክብር ነው እንጂ ማነስ አይደለም ስም መቀየር አያስፈልግም አለባበሳችንን መቀየር አያስፈልግም ክብራችንን ማሳነስ አያስፈልግም ሁሉ ጊዜ ራሳችንን ጠብቀን በዲናችን የበላይነት ተሰምቶም ግን የበላይነት ሲባል ለሌሎች አለማዘን ማለት አይደለምና እንደዚህ አይነት ስሜቶችን ራሳችንን ወደ ኋላ መለስ ብለን እያየን በደንብ ማደስና ማጠናከር አለብን ጀዛከላሁ ኸይር እንደዚህ ነገር ለመጨመር ብዬ ነው ባረከላሁ ፊክ በደንብ አብራርተዋል የበለጠ ከኔ በተሻለ ገልጸዋል ደስ የሚል ነው ወሰለት الفكره ዋናው ሐሳቡን እንግዲህ ማድረስ የፈለግነው ይሄው ነው በእያላችሁበት አላህ ያብርታችሁ አላህ ይጠብቃችሁ መልካማችሁን ያስብ ምናልባት እዚህ ጋር ግን ማሜ ካነሳው ሐሳብ አንፃር ዶሩራ ሲኖር ላይክ ሰዎች አይ ነው ይሄ በኖርማል ኮንዲሽን የሚደረግ ነገር አለ ግን ለህይወቱ የሚያሰጋው ነገር በሆነበት ላይ እስልምና ያለው እንትን ምንድነው አሁን ከተለይ ከታሪካዊ ዳራው ጋር ከወሎ ከሙስሊሞች ወጎጃም አማራ ክልል በተለይ የነበሩ ሙስሊሞች ያኔ ጥቃት ይደርስብናል በሚል ራሳቸውን የደበቁበት ሁኔታ ነበር ግን በኖርማል ተጨባጭ ራሳቸውን ኤክስፕረስ ማድረግ በሚችሉበት ኮንዲሽን ነው አይደል አሁን ይሄኛው የዛሬው ትምህርታችን ሞር አድሬስ የሚያደርገው ኡስታዝ እኛ አሁን እያልን ያለ ነው እዚህ ቦታ ላይ ሸሪዓው እንትን አለው ሁለት አይነት አካሄድ አለው አንደኛው ጥንካሬውን ኖሮ እስከ መጨረሻው ድረስ ጫናዎች ምናምን ሲደርሱበት ተቋቁሞ ህይወቱን መሰዋት የሚችልበት እንደው ሰማይ ዛቲል ቡሩጅ እንደመጣው የቁርአን አንቀጽ እነዛ በቃ ሙሉ እሳት ውስጥ የገቡት እናቴ አንቺ በሐቅ ላይ ነሽ ግቢ ብሎ እሳት የተቃጠሉት አሉ እንደዛ በዛ ደረጃ ያለ አለ ሁለተኛው ደግሞ ያው من كفر بالله بالله يكد سون አንስቶ ለምን እክሪሁ ወቀልቡሁ ሙጥመኢኑ ቢልኢማን ብሎ አስቀምጧል ቀልቡ በኢማን የተሞላ ሆኖ ግን እንዲሁ በዛሂር ቢክድ ደግሞ ይሄ ምንም ችግር የለውም ብሎ አላህ Subhanahu Wa Ta'ala አስቀምጠበት የና አማርም አለ ሁለቱም የኹበይብን አሁን ስናነሳ ቅድም ያነሳ ነው እስከ መጨረሻው ድረስ ፍንክች አለልን ብሎ የሄደበት አለ የአማር ኢብኑ ያሲር አለ ኢስላም በሁለቱም መልኩ ሰዎች የትኛው መስለሃ የትኛው አውላ ነው የሚለውን መዝነው መሄድ ይችላሉ በመሰረቱ ማለት ነው መቆየቱ ነው እዚህ ቦታ ላይ ያለው ጸንቶ መሄዱ ነው እንደ ህፃኑ ልጅ ወረብል ጉላም ብሎ ራሱን ለመስዋዕትነት አቅርቦ ህዝቦች በሱ ሳባ የሰለሙበት አለ ዑለማዎች ሁለቱም መንገድ ያስኬዳል ይላሉ ለምሳሌ ሰውየው ጠቃሚነቱ እንቅስቃሴው ኢስቲምራሪያ ቀጣይነት ያለው ከሆነ የሆነ ነገር ተናዙል አድርጎ ከዛ በኋላ በዛ ቀጥሎ ሌላ ወደ ሌላ ስቴፕ ሌላ ነገሮችን የሚያድን ከሆነ ይሄኛው እና አማረን ሊከተል ይችላል አያኛው የተሻለ ነው ከተባለ ይሄ እንግዲህ በወቅቱ የሚመዘን ነው እንዳልከው ያው ወሎ አካባቢ የነበረው በሰዓቱ አባቶች የሚችሉትን ያህል ታድገዋል የሚችሉት በቴዎድሮስ ዘመን ወደ ሱዳን የገቡበት በእንትራም በዮሐንስም ዘመን ብዙ መስዋዕት ከፍለዋል ያም መስዋዕትነታቸውን እኛ አላህ ይቀበላቸው ነው ፈልገውት ወይም ደግሞ ሆን ብሎ ለቅንጦት ሳይሆን
ከነበረባቸው ጫና አንጻር ነውና እነዚህ ሰዎች አሁን እኛ ባለው ሂደት ነው ባለው ተጨባጭ ችግሮች ከሌሉ በቀላሉ ለአደጋ ማንጋለጥ ከሆነ ሰለባ ማንሆን ከሆነ እንትን እንላለን። ከባድ የሆነ ክራይስ የሚመጣ ከሆነ ደግሞ ከጥንቃቄ ጋር መስላህና መፍሰዳው የትኛው ከየትኛው ይሻላል የሚለውን አካባቢው ላይ ያሉ ዑለማዎች ታይቶ እነሱ ራሳቸው ይሄኛው መስመር ብንከተል ይሻላል የሚለው የአካባቢው ዑለማዎችን ፈትዋ ይዞ መጓዙ የተሻለ ነው የሚል ነው። ጀዛከላህ ኡስታዝ ደስ የሚል ማብራሪያ ሰጠን። ኢንሻአላህ አይ ቲንክ ሰዓታችን አሳልፈናል። እጅግ በጣም ይቅርታ ኡስታዝ በዱዓ አዝጋለን። ኢንሻአላህ አላህ እንግዲህ ያበርታን፣ አላህ ያጠንክረን፣ በዲናችን ላይ ሁልጊዜም የምንኮራ ያርገን ብዬ ቅድም አንስቻለሁ። አላህ እንግዲህ በኢስላም አኖሮ በኢስላም በኢማን ይግደለን፣ መጨረሻችንን ያብጅልን። አለይከ ረበና ቢሁስኒል ኺታም እያልን እንደ አባቶቻችን መጨረሻችንን ያሳምርልን፣ ኻቲማችንን አብጅልን፣ ዱንያ አኺራችንን ያሳምርልን። እንግዲህ ልጆቻችንን ሷሊህ ያድርገን። በዛው ጥንቅጥ ባለበት ህይወት ውስጥ ደግሞ ጠንክረን ወጥተን ለዛ ማህበረሰብ ብርሃን የምንሆን አላህ ያድርገን። ኢንሻአላህ ትሆናላችሁ ብለንም ተስፋ እናደርጋለን። አዳ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰለም። ጀዛከላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አቡኪ አንድ ጥያቄ ግን ነበር እኮ ኡስታዝ ባህር አለ እንዴ? አለው እሺ ጥያቄ ነበር። የት ላይ በጽሁፍ የተላከለ አቡኪ በጽሁፍ ምንድነው የሚለው አልገባለኝና ነው ኦኬ ዳዕዋ ማድረግ ምንድነው የምትመክረን የሚል ነገር ነው። ጎረቤቶቻችን ላይ ወይም ደግሞ በስራ ቦታ ላይ ዳዕዋ ማድረግ what is your take on making da'wah to our co-workers and neighbors? እዚህ ላይ እኔ ዳዕዋ ምንጊዜም አሁን እኛ ጋር በጣም አንድ ድክመት አለ። ያው ምናልባት እናንተ ጋር ያለ የተሻለ ነገር ሊኖር ይችላል። ዳዕዋ የሚለው ቃል ከቃሉ ጀምሮ ስናይ ጥሪ ነው። ጥሪ ደግሞ ገና አዲስ ላልሰሙ ሰዎች ማድረስ ነው። እኛ አሁን የያዝነው አስለመተል ሙስሊሚን ነው። በአብዛኛው ሙስሊሙን ያው በዲኑ እንዲኮራ በሃይማኖቱን አጥብቆ እንዲይዝና ከቀልቡ የወጣውን የቂን ወደ ቀልቡ የመመለስ ስራ ነው አሁን በአብዛኛው እየተሰራ ያለው። እውነተኛው ዳዕዋ ግን ጎረቤት ሙስሊም ያልሆኑ የተለያዩ የህብረተሰብ ክፍሎችን ባገኘነው አጋጣሚ መጥራት ነው። ይሄ ምናልባት ከሀገራችን ለምድ ነው ስላልሄድን እዛም እየተቸገርን ያለንበት መጥፎ ልማዳችን ነው። ሁልጊዜም እዚህ በዝግ ሆኖ ነው አሁን ኦርቶዶክሶች እናንተም አትንኩን እኛም አንነካችሁም ተከድኖ ይብሰል አይነት ነገር በሚል ለምደ ነው። ልክ አሁን ፕሮቴስታንቱ በር እያንኳኳ ሲመጣ ነው አሁን ለካስኛም ጎዳና ዳዕዋ መውጣት አለብን ወደ ውጭ እንትን መስራት አለብን ምናምን የሚሉ ጥያቄዎች የሚነሱትና አሁን እኛ እናንተ እንደውም አዲሱ ጄኔሬሽን በተለይ ውጭ ያለው ይሄ ነን ሙስሊም ለሆነው ማህበረሰብ መልእክቱን ማድረስ የሚባለው ነገር ላይ በጣም መስራት አለብን። ይሄ አማመላህ የሚያስጠይቅ ነው፣ የኛም ድክመት ነው። እዚሁ የተያዘው ባህል ነው ወደዛ ሄደው፣ ግን ሌሎች ሰዎች ደግሞ የተሻለ በሌላው ዓለም በደንብ ሌሎችን የሚጠይቁበት የሚቀሰቅሱበት ቢቻል መጽሐፎችን በመስጠት እንደው በአንደበት ቢያቅተን እቺ መጽሐፍ ብታነባት ምናምን ኢስላም እኮ እንደዚህ ነው፣ እስቲ ኢስላምተም ስለ ክርስትና የሚሆን ስለ ቡድሃም የሚሆን ስለ አይሁድ የሆነ ብቻ እዛ ያሉ ሰዎችን መጀመሪያ ካስፈለገ ስለ እምነት እስቲ አንዳንድ ነገር ንገረኝ ብሎ በሩን መክፈትና ከዛ በኋላ ደግሞ የራሳችንን መሸጥ የምንችልበት ሁኔታም ይኖራልና ይሄ ባህላችን በጣም መቀየር ያለበት ነው። ከኛ ይጀምራል እንግዲህ ለኛም ጭምር ነው ማለት ነው። ጀዛከላሁ ኸይራ ወንድማችን ይስላስታል። ደስ የሚል ያልከው በእኔ ያጋጠመኛል በስራ ቦታ ከዚህ ጋር ተያይዞ ምናልባት ራስን መግለጽ ፕራውድ ሙስሊም መሆኑን መግለጽ ጋር ተያይዞ አንዳንዴ መገለጫዎቻችን በተለይ ሴቶች ሂጃብ ለብሰው እስልምናቸው ይታወቃል። አሁን እንደ ወንዶች እኔ ያጋጠመኝ ስራ ቦታ ላይ መስገጃ ቦታ አለን፣ እንሰግዳለን። በቃ መስገድ ስፈልግ ወጥቼ ሜዲቴሽን ሩም ምናምን አለ እዛ ሰግዳለሁ። ነገር ግን እስላም ሙስሊም መሆኔን የሚያውቀው ትንሽ ሰው ነው እዛ ውስጥ ስራ ቦታ ላይ ማለት ነው። ያው በስሜ ሊያውቁኝ ይችላሉ። ነገር ግን በቅርብ ጊዜ አንድ የመናዊ ኮወርከር ጆይን አደረገንና ምንድነው ልጁ መስገጃ ይዞ ነው የሚዞረው። ኖርማሊ መስገጃውን ይዞ ይመጣል። መስገጃ ለምንሰግድበት ሩም ውስጥ ግን ለብቻ መስገጃውን ትከሻው ላይ አድርጎ ሁላ ይመጣል። ሚቲንግ ሲኖረን ኮንፈረንስ ሲኖረን እና ሰዎች ይጠይቃሉ ምንድነው ይሄ ምናምን ብለው ሲጠይቁ ያኔ ዳዕዋ ይጀምራል ማለት ነው። እና
አንዳንዴ መገለጫዎቻችንን በድፍረት ማውጣት ከቻልን መጠየቅ ሲጀምሩ ያኔ ዳዕዋውን ማስከተል የሚቻልበት ሁኔታ ሊመጣ ይችላል ከሚል ነው ይሄንን ሐሳብ ያነሳው። شكرا جزاك الله خير وبارك الله فيك. ኢንሻአላህ አይ ቲንክ ያው ሰዓታችን አልቋል። በጣም ይቅርታ ኡስታዝ አንተንም ሰዓት ابشر سير لهم بس ኢንሻአላህ አላህ ኸይር ጀዛን ይክፈልህ። በድጋሚ በፈርስ ሹራ ፋውንዴሽን ስም ከልብ በመነጨ ምስጋና ማቅረብ ፈልጋለሁ። ኢንሻአላህ በነገው ዕለት በተመሳሳይ ሌላ ትምህርት ይኖረናል። የዛሬው እዚህ ላይ ያበቃል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وعليكم السلام ورحمة الله. السلام ورحمة